በብሌንና በዳግም መካከል ትልቅ ችግር ተፈጠረ። አሁን ላይ ሳሚ ወደ ህይወታቸው ገብቷል። አሁን ላይ የዳግም ቅናት ደግሞ ሳሚና ብሌን መቀራረባቸው ለፍቅራቸው ትልቅ አደጋ እንደሚሆንና እንደዚሁም ሳሚ ብሌንን ሊነጥቀው እንደሚችል እያሰበ በጣም በቅናት እየተንገበገበ ይገኛል ማለት ነው። እንግዲህ ሳሚም አሁን ላይ ብሌን ውስጥ ልብ ውስጥ ለመግባት እየሞከረ ነው። ብሌንም ደግሞ ለሳሚ ያላት አመለካከት በጣም ተቀይሮ ለሳሚ ጥሩ ቦታና ጥሩ አመለካከት እያላት ይገኛል ማለት ነው። እንግዲህ ዳጊንና ሳሚን ስታነጻጽራቸው ነበረ። ማለትም እንግዲህ ሳሚ ቸኮሌት ለብሌን በሰጣት ጊዜ ዳግም እኮ አንድ ቀን እንኳን ቸኮሌት ሰጥቶኝ አያውቅም እና ለምንድነው ሳሚ እንኳን ምንም የማያውቅ ሰው ቸኮሌት ሁልጊዜ እያመጣ ይሰጠኛል እንደምወድስ ማን ነገረው እያለች እንግዲህ በሁለቱን ማወዳደር ጀምራለች ማለት ነው። ሳሚም በቻለው መጠን በብሌን ልብ ውስጥ ለመግባት እየሞከረ እና ብሌንን ለራሱ ለማድረግ እየሞከረ ይገኛል። በስተመጨረሻ ግን የተወሰነው ውሳኔ ብሌንንና ዳግምን ፍቅራቸውን ትልቅ አደጋ ውስጥ የሚከት ነገር ነው። እሱ ምንድነው? ሳሚ እዛ ቤት ውስጥ ለመቆየት አስቧል። ወይዘሮ ሰላምም ደግሞ አቶ በኃይሉ ልትጠብቀን ትችላለህ፣ ስለዚህ እዚህ ቤት እንደፈለገ መቆየት ትችላለህ፣ ቤታችን ቤት ነው ብላ እዛ ቤት ውስጥ እንዲቆይ ፈቅዳለታለች ማለት ነው። እንግዲህ ሳሚ እዛ ቤት ውስጥ መቆየት የፈለገበትን ምክንያት ሁላችንም እናውቀዋለን። ከብሌን ጋር ጥሩ ጊዜ እንዲኖረው እና ብሌንን ወደ ራሱ ለማቅረብ እንደሚሞክር እያሰበ ነበረ ማለት ነው። እንግዲህ ዳግም በዚህ ሰዓት በጣም ተናዶ ነበረ። በሰላም ሀሳብ ማለትም ሳሚ እዛ ቤት ውስጥ የመኖሩን ሀሳብ ብሌንም ተስማምታበት ሳሚ እዚህ ቤት ቢቆይ እኛንም ይጠብቀናል በማለት ነበረ ሀሳቡን የደገፈችው። በዚህ ሰዓት ግን ዳግም እንዴት ነው እሱ እዚህ ቤት ሊቆይ የሚችለው በማለት በብሌን ውሳኔ በጣም ተናዶባት ነበረ። አሁንም ቢሆን ሳሚ ከዛ ቤት እንዲወጣ ካላደረግሽ እኔ እና አንቺ አብረን አንቀጥልም እያለ ነበረ ብሌንን ሲነግራት የነበረው። ብሌን ግን ሳሚ እዚህ ቤት ውስጥ የመኖሩ ምክንያት እዚህ ቤት ውስጥ ቢቆይ በመካከላችን የሚፈጥረው ምንም አይነት ነገር የለም። ከፈለክ አንተም እዚህ ቤት መቆየት ትችላለህ፣ ከዚህ የሚፈጠረውን ነገር ማየት ትችላለህ እያለችው ነበረ ማለት ነው። እንግዲህ ዳግም ግን እናቱን ጥሎ እዛ ቤት ውስጥ መመለስ አይፈልግም። ቢሆንም ግን ከሳሚ ጋር ለመወዳደር እና ብሌንን ከሳሚ ለማራቅ እዛ ቤት ውስጥ መመለሱ የማይቀር ነገር ነው። ብሌን በስተመጨረሻ ዳግም እንደዚህ እየሆነ ያለው ያለምንም ነገር እኔን እየጠረጠረኝ ያለው ለምንድን ነው እያለች ውስጧ ትልቅ ጥያቄ ፈጥሮባታል ማለት ነው። ሳሚም አሁን ላይ ለብሌን ጥሩ ቦታና ለአንቺ ደስታን የሚሰጥሽ ሰው ነው የሚያስፈልግሽ በማለት ዳግምም ቢሆን ቢቀናብሽ ስለሚወድሽ ነው እንጂ እንደዚሁም ደግሞ ማንኛውም ሰው ሊያደርገው የሚችለውን ነገር ነው እሱም እያደረገ ያለው በማለት እንግዲህ ጥሩ አመለካከት እንዳለው እና ሳሚ ጥሩ አሳቢ እንደሆነ ለማስመሰል እየሞከረ ነው። ብሌን የማን ብትሆን ደስ ይላቸዋል እናንተ? እኔ ለምሳሌ የሳሚ ብትሆን እና ዳግምና ብሌን በእህትና በወንድምነታቸው ቢቀጥሉና ሳሚና ብሌን ቢፋቀሩ ደስ ይለኛል ማለት ነው። ምክንያቱም ሳሚ ብሌንን ምን ያክል እንደሚወዳት እና ምን ያክል ለእሷ ዋጋ እንደሚከፍልላት ተመልክተናል። ህይወቱንም አደጋ ላይ ጥሎ ከአቶ በኃይሉ ለማዳን እና ለመከላከል ሞክረዋል ማለት ነው። ከዚህ በኋላም ቢሆን አቶ በኃይሉ ብሌንን ምንም ነገር ማድረግ እንደማይችል እሷን ብኮን ስትናገር ነበር። ካንተ ጋር ከሆንኩኝ እናንተ ጎኔ ከሆንክ ምንም ነገር እንደማልሆን በጣም እርግጠኛ ነኝ እያለች ምን ያክል በሱ እርግጠኛ እንደምትሆንና ሊጠብቃት እንደሚችል ነበረ ለሳሚ ስትነግረው እየነበረው ማለት ነው። እንግዲህ ቃልም እዛ ቤት ውስጥ ተመልሳ አሁንም የሰላምን ልብ ለማግኘት እንደምትሞክርና የመጨረሻ እድል አቶ በኃይሉ ሰጥቷታል ማለት ነው። ወደዛ ቤት ግን መመለስ አትችልም። ምክንያቱም ሳሚ እዛ ግቢ ውስጥ መኖር ከጀመረ ብሌንን እዛ ግቢ ውስጥ ከገባች ማስፈራራቷና እንደዚሁም ደግሞ ብሌንን መጉዳቷ ስለማይቀር
የብሌን ደግሞ ትክክለኛ እናት ሰላም ስለሆነች ስለዚህ ሰላም የምትገባው ለብሌን ነው ብሎ ስለሚያስብ ቃልን እዛ ግቢ ውስጥ እንዳትገባ ወይም እንድትገባ ሊፈቅድላት አይችልም ማለት ነው። እንግዲህ ወደ ሰላም እንዳትቀርብ ምናልባት ይህንን ነገር ካደረገች ብሎ ሊያስፈራራትና ወደዛ ግቢ ተመልሳ እንዳትመጣ ሊያደርጋት ይችላል ማለት ነው። እንግዲህ አቶ በኃይሉ ይህንን ማድረግ ከቻልሽ ብቻ ነው በህይወት የምትቆዩ፣ ይህንን ማድረግ ካልቻልሽ ግን ትሞቻለሽ ብሎ ቃልን አስፈራርቷታል። ቃል እንግዲህ ከሰላም ቤት በወጣችበት ሰዓት መሄጃ ስላጣች እና የምትሄድበትም ሆነ የምትጠጋበት ስላጣች ወደ አቶ በኃይሉ በመሄድ እንዲያስጠጋትና እሱ እንዲያሳርፋት ነበረ እየጠየቀችው ማለት ነው። እንግዲህ አቶ በኃይሉም አንቺ እኮ እኔን በጣም ብዙ ጊዜ ክደሽኛል፣ አሁን እንዴት ነው ዓይንሽን በጨው አጥበሽ እኔ ጋር ለመሆን እየመጣሹ በማለት እንደውም እገልሻለሁ ብሎ ነበር አንቆ ሲያስፈራራት እየነበረው ማለት ነው። እንግዲህ በዚህ ሰዓት ቃልም ደግሞ ሰላምን ውርሱን ከእሷ ማለትም ከውርሱ እንዳሳገደች ስትነግረው ከዚህ በኋላ አንቺ ለኔ ምንም አይነት ጥቅም የለሽም፣ እስከ ዛሬም ቢሆን ያልገደልኩሽ ስለ ውርሱ ጉዳይ እንደምትጠቅምኝ ስለማወቅ ነው። አሁን ግን ከውርሱ ከተሰረዝሽ ለኔ ምንም ጥቅም የለሽም በማለት እስከ ዛሬ ስታደርገው ለነበረው ክህደትሽ ዋጋሽን ትከፍያለሽ እያላት ነበረ። ቃል ግን አሁንም ቢሆን የውርሱ ጉዳይ ሂደት ላይ ነው፣ ስለዚህ ማስቆም እችላለሁ ብላ አቶ በኃይሉን በመማፀን አቶ በኃይሉ እንዲምራት አደርጋለች ማለት ነው። ይህንን ማስቆም ከቻልሽ በህይወት ትቆያለሽ፣ ካልቻልሽ ግን እገልሻለሁ ብሎ የመጨረሻ ማስጠንቀቂያ አቶ በኃይሉ ሰጥቷታል። ቃልም ይህንን ነገር ማድረግ እችላለሁ ብላለች። እንግዲህ እዛ ቤት ውስጥ ምናልባት እንደ እስከ ዛሬው ነው ብላ አስባ ወደ ሰላም ተመልሳ ሰላምን እኔ ጎዳና ላይ ወጥቻለሁ፣ ስለዚህ እንዴት በልጅሽ ትጨክኛለሽ በማለት በአዞን በዋ ሰላምን ለማታለል እና ለማጭበርበር ልትሞክር ትችላለች። ነገር ግን ሳሚም ሆነ ብሌን ይሄንን ነገር በድጋሚ ሊፈቅዱላት አይችሉም ማለት ነው። በተለይ ደግሞ ሳሚ የሰላም ልጅ እንዳልሆነች በደንብ ጠንቅቆ ስለሚያውቅ ወደዚህ ቤት ተመልሰሽ እንዳትመጪ፣ ተመልሰሽ የምትመጪ ከሆነ ሚስጥርሽን በሙሉ ለሰላም እነግራታለሁ በማለት ካስፈራራት ወደዛ ቤት ተመልሳ ልትመጣ አትችልም ማለት ነው። እንግዲህ ሳሚ እዛ ግቢ ውስጥ መኖር ከጀመረ ቃል እዛ ቤት ውስጥ እንኳን ብትገባ አንድ ቀን እውነቱን ከነገራት ሰላም ደግሞ እዛው አንቃ ትገለኛለች። ስለዚህ እዛ ቤት ውስጥ መግባት ይቅርብኝ ብላ ወደዛ ቤት የመመለስ ሀሳቡን ልትተወው ትችላለች ከነጭራሹ ማለት ነው። ካላሁን ላይ ወደ እናቷ ማለትም ወደ ወላጅ እናቷ ለመሄድ እዛ ቤት ውስጥ በድህነትና ወደዛ ቆሻሻ ወደሆነ ህይወት መመለስ አልፈልግም በማለት እንግዲህ ቃል ወደዛ መመለስ እንደማትፈልግ ነበር ስትናገር የነበረው። ቃል እንግዲህ ብዙ ጊዜ ተመልክታችኋት ከሆነ እስከ ዛሬ ድረስ ማለትም ሰላም ቤት በነበራት ቆይታ ሁሉ ነገር የራሷ እንደሆነና የራሷ ትክክለኛ ህይወት የሰላም ቤት እንደሆነና ሀብታም ሆና ተንደላቃ መኖርን ለራሷ ስላሳመነችው አሁን ላይ ወደ በፊት ህይወቷ ብትመለስ የበፊት ህይወቷን መቋቋምና መቀጠል እንደማትችል ነው ማለት ነው የሚያሳየው። ምክንያቱም ከዛ ህይወት ወጥታ አሁን ላይ በሰላም ቤት እየተንደላቀቀች ኖራ ይሄ ነገር የኔ ነው፣ ይሄ ለኔ ይገባኛል በማለት ውስጧን ስላሳመነችው የቀድሞ ህይወቷን አሁን ላይ አምና መቀበል ለሷ በጣም ከባድ እንደሆነ ነው። እንግዲህ ብሌን በስተመጨረሻ በሳሚ እገዛ ሰላምን ነፃ ለማውጣት ትችላለች ማለት ነው። ነፍሰ ገዳይ እንዳልሆነች ራሷን ከወቀሳ ነፃ ካደረገች ጊዜ ጀምሮ ሰላም አሁን ላይ የሰላም ኑሮ መኖር ጀምራለች። ግን ልጇ ከዛ ቤት መውጣቷ በጣም ለሷ ሀሳብ ቢሆንባትም ነገር ግን ትልቅ እረፍትና ውስጧ ሰላም እየተሰማው እንደሆነ ነው ስትናገር የምንሰማት ማለት ነው። በሌላ በኩል እንግዲህ የዳግም እናት ወይዘሮ ገነት አቶ በኃይሉ ሊገላት እንደነበር ሽጉጥ ይዞ ወደዛ ቤት መምጣቱን ዳግም አውቋል። እንግዲህ ሽጉጡን እዛ ቤት ውስጥ ሲያገኘው ይህ እዚህ እንዴት ሊመጣ ቻለ በማለት እናቱን በጥያቄ እያስፈጠጣት ነበረ ማለት ነው። እንግዲህ እናቱ ሁሉንም ነገር ከነገረችው በኋላ አቶ በኃይሉ እናቴ ሊገላት ነበር ማለት ነው በማለት አቶ በኃይሉን ለመበቀል እና ድጋሚ ደግሞ ወደሱ ሄዶ አቶ በኃይሉን ለመጉዳት ያስባል ማለት ነው። እንግዲህ ዳግም አሁን ላይ አቶ በኃይሉ የሆነ ነገር ቢያደርጉ እናቱን ምንም ነገር ከማድረግ ወደኋላ እንደማይልና አቶ በኃይሉን
ለመጉዳት ካሰበ እሱ ደግሞ የሚበቀለው በእናቱ እንደሆነ ዳግም በደንብ አውቋል ማለት ነው። አሁን ላይ ምን ማድረግ አለብኝ የሚለውን ነገር ሲያስብ አቶ ባይሉ እስከ መጨረሻው ድረስ መወገድ ይኖርበታል። እሱ በህይወት ካለኛ ሰላም መሆን አንችልም እያለ ዳግም ያስባል ማለት ነው። እንግዲህ ዳግም አቶ ባይሉ ምን ሊያደርገው ይችላል ብላችሁ ታስባላችሁ? በዛ ላይ ለጎረቤታቸው ለአልማዝ የነበረው አመለካከት ተቀይሮ እሷ ናት እያተረፈችኝ ብላ ለዳግም ስትነግረው እሷንም ደግሞ ለእናቱ ትልቅ ውለታ ስለዋለችለት ያመሰግናታል ማለት ነው። የእውነት እሷ እንደዚህ ማድረጓም ደግሞ በጣም አስገርሞታል። ምክንያቱም እሷን የሚያውቃት ለአቶ ባይሉ መረጃ ስታቀብልና ከአቶ ባይሉ ጎን ሆና እናቱን ስትጎዳት ነበረ። አሁን ላይ ግን ይህንን ነገር በማድረጓ ደስ ይለዋል ማለት ነው። ወይዘሮ ገነትም ሁሉንም ነገር እንዳወቀች እና ከዚህ ቀደምም የተናገረው ነገር ማለትም ዳግም ጓደኛዋን ማመን እንደሌለባት ደጋግሞ ለእናቱ ሲነግራት ነበረ። ወይዘሮ ገነት ግን እሷ ለእኔ እህቴ ማለት ናት፣ ስለዚህ እሷ እንድትናገርብኝ አልፈልግም በማለት ነበር ለእሷ ስትከራከርላት የነበረው። አሁን ላይ ሁሉም ነገር እውነት እንደሆነ አውቄያለሁኝ፣ ልጄ ሳላውቅ ስላስቀየምኩ በጣም ይቅርታ ብላ ይቅርታ ትጠይቀዋለች ማለት ነው። ውድ የአደራ ድራማ ተከታታዮች እንደዚሁም የሃይማኖቱ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልልኝ።